ዱባይ ነው ያለችው። ቅድም ደውላልኝ በጣም እያለቀሰች ነው ያለችው። በጣም በቃ እንጃ ብሩኬና ሃይሚ እንግዲህ ቤተሰብ ዛሬ ሃይሚና ብሩኬ እንግዲህ አልመጡም። በጣም ነው የሚያሳዝነው። እኛ እንግዲህ እየሰማን ያለው ነገር አላቅም። ብቻ ሰው እውነት ያወራ ውሸት ያወራ አይታወቅም። የሚናፈሰው ነገር በጣም የሚደብር ነገር ነው። እንግዲህ ማንም ሰው ሃይሚና ብሩኬ ምን እንደሆኑ ምን እንደደረሰባቸው የሚያውቅ ሰው የለም። እንግዲህ እኔ ያው ብዙ ቦታ ደዋውለናል፣ ብዙ ቦታ ለማወቅ ሞክረናል። ያው እኛ ዩቲዩበሮች ነን፣ ሁሉን ነገር ማወቅ እንፈልጋለን፣ ሰውም እንዲረጋጋ እንፈልጋለን። እና ቤተሰብ ማንኛውም ሰው የፈለገውን ነገር ቢያወራ እናንተ መስማት የለባችሁ። ብሩኬና ሃይሚ ራሳቸው መተው ከራሳቸው አንደበት ስንሰማ ብቻ ነው ሁሉን ነገር የምናውቀው ማለት ነው። ግን ያው ሲናፈስ የነበረውን ወሬ ደግሞ አንዳንድ ነገሮችን ልንገራችሁ ለእናንተ ማለት ነው። ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። በጣም እጅግ በጣም እኔ ያዝኛለሁ። እንግዲህ ትላንትና ብሩክ በጣም በሚገርም ሁኔታ ለሃይሚ ሰፕራይዝ አድርጎ ሁላችንንም አስደስቶ ደስታችንን ደግሞ ሳንጨርስ ሌላ በቃ የሚያሳዝን ነገር ሲፈጠር በጣም ለጨረቃ ፋሚሊዎች በጣም ከባድ ነገር ነው ማለት ነው። እና አንድ ልጅ ደግሞ በእናታችሁ እኔ በጣም ፈርቻለሁ። ከዱባይ ነው ያለችው። ቅድም ደውላልኝ በጣም እያለቀሰች ነው ያለችው። በጣም በቃ እንጃ ብሩኬና ሃይሚ የሆነ ነገር በቃ አጣሪ በእናትሽ ብዬሻለሁ ብላ እያለቀሰች ያበደች ነው ያለችው። ራሴን ታምም ያለው ምናምን እያለች ነው። ገና ምንም ሳታቅ ነው ይሁሉ ነገር እየተፈጠረ ያለው። ባካችሁ አንዳንድ ልጆች ብትረጋጉ ጥሩ ነው የሚመስለኝ። ባካችሁ ይሄን ነገር አንደኛ ላስተላልፍ ነው የመጣሁት እና አንዷ በጣም ነው እያለቀሰች ያለችው። እዚህ ጋር የሷን ድምጽ ማውጣት ይደብራል እና ቤተሰብ እንግዲህ የሃይሚ ስልክ ዝግ እንደሆነና ሃይሚ ከማንም ጋር አላወራችም ነው የተባለው። እኔ ሰሞቱን ነው የምነግራችሁ። አላወራችም ነው የተባለው። ደግሞ እኔ በጣም የገረመኝ ነገር ሃይሚ ኦንላይን ላይ አልነበረችም እያሉ ነበር ብዙ አብዛኛውን ልጆች ማለት ነው። ሃይሚ ኦንላይን ላይ ባትኖር ኑሮ ለብሩኬ እንትን አታረግም ነበረ። ምንድነው ስሙ ሪፖስት አድርጋለች። ካያችሁ የብሩኬ ቪዲዮ ላይ ሪፖስት አድርጋለች። እና ምንንም ሳናቅ እኛ ዝም ብለን መፈላሰፍ ወይ መናገር የለብንም። ሁላችንም ተረጋግተን ከነሱ አንደበት የሚወጣውን ነገር ነው መስማት ያለብን ማለት ነው። ቤተሰብ እንግዲህ እኔ ደዋውዬ ሁሉንም ስጠይቃቸው ማንም ለማንም የሚናገር ሰው የለም። ስለ ሃይሚም ስለ ብሩኬም ስጠይቋቸው አይ እኛ እናቅም፣ ምንም የተፈጠረ ነገር እኛ እናቅም ነው የሚሉት። እንግዲህ ብሩኬ ያው ዘፈን ላይ ነው እሱ ብዙ ጊዜ ስሜቱን ሲገልጽ በዘፈን አድርጎ ነው የሚገልጸው ይመስለኛል። ይሄ ሁሉ ችግር ከተፈጠረ እንኳን ነው የምላችሁ ከተፈጠረ እንኳን ከሆነ እንኳን ነው የምላችሁ የቀድሞ የብሩኬ ፍቅረኛ ትሆናለች ሴራውን ያሴረችው። ለምን ትላንትና የሃይሚን ደስታ ስታይ፣ የሃይሚን ሰርፕራይዝ ስታይ፣ የሃይሚን ወርቅ ስታይ እንግዲህ አይኗ ደም ለብሶ እንግዲህ ለብሩኬ ወይ ሜሴጅ ልካለት ሃይሚ ይሄን ነገር ወይ ያወሩ ድንገት እያወሩ አይታው ተናዳ ወይ ጥላው ሄዳ ይሆናል ነው እኔ ማስበውን ሀሳብ ነው የምነግራችሁ እንጂ ሃይሚና ብሩኬ ሌላ የሚያጣላቸው ነገር ሙስታሂል አይፈጠርም እንምላችሁ። እኔ እርግጠኛ ነኝ ከተጣሉ እንኳን ነው የምላችሁ ከተጣሉ እንኳን በዚህ ልጅ ነው የሚጣሉት። እውነት ከሆነ ግን ይሄ ነገር ያው የሚወራውም ነገር እኮ ነው። እኔ ብቻ ማሰቤ ብቻ ሳይሆን የሚወራውም ነገር ነው ምነግራችሁ ያለሁት። እንግዲህ ወይም ለሃይሚ የማይሆን ነገር ልካላት ያው የቅናት መንፈስ አይደለ ያው የሆነ ነገር ስና የቅናት መንፈስ ጥሎባት ወይ ሃይሚ ላይ የማይሆን ነገር ጽፋላት ወይም ቪዲዮ ልካላት ወይ የብሩኬና የሱ የቀድሞውን ነገር የሆነ ነገር እሷ የሚያናድ ነገር ወይ ልካላት ይሄ ነገር ካልተፈጸመ በስተቀር ሃይሚና ብሩኬ የሚያጣላቸው ነገር የለም ብዬ ነው እኔ በሙሉ አፍ የምናገረው ማለት ነው። ለምን ታውቃላችሁ? ምንም የሚያጣላቸው ነገር የለማ። ምንም ነገር እነሱ መሀል ገብቶ የሚያጣላቸው ነገር ስለሌለ ነው ቤተሰብ። ስለዚህ ሁላችንም ማንም የሚለውን ነገር መስማት የለብንም። ማንም የሚያወራን ነገር መስማት የለብንም። ከነሱ አንደበት ምን እንደሚወጣ ነገ እንግዲህ እርግጠኛ ነኝ ይመጣሉ ነው የምለው። ያው ቢመጡም ያው ተጣልቶም ሊመጡ ይችላሉ፣ ፍቅር ሆኖም ሊመጡ ይችላሉ። ወይ ብሩኬ ነገር ሲያደርግ እኛን ፕራንክ ለማድረግም ሊሆን ይችላል። ብዙ ለኬር አስቡ፣ ኬር እናስብ።
ከዚህ ውጪ ኬር ማሰብ ነው ያለብን። ምንም ነገር ላይፈጠርም ይችላል። ብሩክ ያውቆኛንም እንትን ለማለት የሆነ ሊያወሳስበን ወይም የሆነ ማይሆን ነገር ውስጥ ሊከተንም አስቦ ሊሆን ይችላል እንጂ በተረፈ ብሩኬና ሀይሚ እኔ የሚያጣላቸው ነገር የለም ነው የምለው። እንደው ከተጣሉ እንደነገርኳችሁ ነው። እቺ መናጢ ሴትዮ ወይ ከብሩኬ ጋር እያወራች ሀይሚ ደርሳበት ሊሆን ይችላል፣ ወይም እያወራ ወይም እየጻፈት ይጻፉ ሀይሚ አይታም ሊሆን ይችላል፣ ወይ ጥላ ብር ብላ የሄደችው አላቅም። ብቻ ብሩኬ እንግዲህ ጥላው እንደሄደች ነው እዚህ ላይ የሚያስረዳ ያለው ሙዚቃው ላይ ያስረዳል። ጥላው እንደሄደች ከሷ ውጪ ምግብ ሁሉ አልበላ እንዳለው ሁሉ ነገር ነው እንግዲህ ምግብ ብሩኬና ምግብ ይለያያሉ። ቡራዬ ምግብ ይወዳል። እኔ ጌታ የኔ አባት ፍላልኝ የኔ ጠንበለላችን ጠንበለል እኔ ሀይሚዬን እንደማታስቀይማን ነው። ግን ይሄ ነገር ከተፈጠረ ግን ቤተሰብ እንደዚህ አጋጣሚ እንኳን ነው ብሩክና ልጅቷ እንኳን ቢያወሩ እኔ በጣም ነው የምናደደው። ብሎክ ማድረግ ነበረባቸው ብያለሁ። ታስታውሳላችሁ? ብሎክ ማድረግ ነበረበት ብያለሁ። ከሆነ ነው የምላችሁ። እኔ ሆኗል አላልኩም። ደግሞ ነገር አንቺ እንዲህ ብላሽ እንደዚህ እንዳትሉኝ። እኔ ከሆነ ነው ያልኩት። እና እግዚአብሔር ሰላሙን ያሰማን ነው ምሎ። ማናችንም መደናበር የለብንም። ማናችንም ማልቀስ የለብንም። እባካችሁን ራሳችሁን አትጉዱ እያለቀሳችሁ። እኔ ማርያም ቅድም በቃ 2 ልጆች ናቸው በጣም የተጨነቅኩት። በጣም በቃ እንዴ ስራ መስራት አልቻልኩም ያለቻለች በጣም 12 ሰዓት እስከሚመጣ ድረስ ላብድ ነው ምናምን በቃ እየደወሉኝ እግዚአብሔር በጣም የተጨነቅኩት እኔና እባካችሁን አትጨነቁ። ከነሱ ነገር ሳንሰማ መጨነቅ የለብንም ለማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም እንደሩልኝ። ቻው ቻው።